መድብል ግን ምን እያደረክ ነው ያለው? ትትና በዚህ ሰዓት በፍጹም ገንዘብ መናቅ የለብሽ። ለነገሩ አታስብ፣ ያወጣሁን ገንዘብ በሙሉ አስልቼ እከፍልሃለሁ። ትትና እኔ እንድትከፊኝ ብዬ ነው እንደሄንን ሁሉ እያደረኩ ያለሁት። በእውነት አሁን በጣም ነው ያስከፋሽ። እኔ እንደሱ ለማለት ፈልጌ አይደለም መድብል፣ ወደ አረብ ሀገር ለመሄድ ያሰብኩ። ምን ጆሬ ነው ወይስ የሰማሁት ነገር እውነት ነው? አረብ ሀገር ስቲ ሰማው ልበል? ይልቅ መድብል አሁን በጣም የፈለግኩ ታማኝ ኤጀንሲ ካለ እንድታገናኘኝ ፈልጌ ነው። አታረጊው ትትና አታረጊው። ምንም ነገር ባስብ ቀድሞ የሚመጣልኝ ሀሳብ ብቻ ነው መድብል። ቆይ እስከ መቼ ቤተሰቦችን እያዋሸኋቸው እኖራለሁ? ቆይ እዚህ ሰርተሽ መለወጥ እየቻልሽ አረብ ሀገር ምን አመጣ? የሌሎቹ አይበቃም? የሌሎቹ መንከራተት አይበቃም? ያንቺ እኮ አረብ ሀገር ሊድ ማለት በእውነት ይሄ ጥጋብ ነው፣ ጥጋብ ነው። አሁንም ቢሆን ለቃሉ ይቅርታ አድርጊልኝ። አብርሽም እንደሄድ አልፈለገም። የሁለታችሁ ሀሳብ አንድ መሆኑ በጣም ይገርማል። እሱም እዚህ እንድትቀር ይፈልጋል። አዎ፣ ግን እናንተ ያልተረዳችሁ ነገር አለ። ለእኔ በጣም ብዙ ወጪ ወጥቷል። ለደላላ፣ ለሜዲካል፣ ቤተሰቦች በጣም ብዙ ወጪ አውጥተው ነው ሊልኩኝ ነበር። በዛ ላይ መድብል እስካሁን የሰራሽበት ቢሉኝ ምን ልመልስላችሁ? ይኸው እየላክንላችሁ አይደለም እንዴ? መድብል እኔ ራሴ በላቤ ሰርቼ ያገኘሁትን ብር ነው መላክ የምፈልገው። ግን ስደት መፍትሄ አይሆንም። እሺ ቆይ ብሩን ላበድርሽ። በቃ አንቺ መስራት የምትፈልጊውን ነገር ሰርተሽ ብሬን ትመልሽልኛለሽ። ግን አንቺ በቃ አረብ ሀገር አትሂጂ ፕሊዝ። እኔ መድብል ንግድ የሚዋጣልኝ አይነት ሰው አይደለም። ስለዚህ በቃ ጥሩ ስራ አፈላልጌ ላስቀጥርሽ። እሺ በቃ አንተም ማስቸገሬ ካልቀረ ስራ እንፈልግልኝ። እንግዲህ ያው ካሁን ጀምሮ ስራውን ማፈላለግ ጀምራለሁ። አንቺም ያው ካልተቀየምሽኝ ካሁን በኋላ ራስሽ መቻል አለብሽ። ከናብሽ ቤት መውጣት እንኳን መቼም የማይታሰብ መቼም ከነሱ ለቤት ለመውጣት አላስብም። ታውቃለህ እነሱም እኮ ቤተሰቦቼ ናቸው። ከቻልኩ እንደውም እነሱ መርዳት ነው። እስከ ዛሬ በነፃ ኑሮኛል፣ በነፃ መግቦኛል። ያለምንም ነገር ያላቸውን ሁሉ ሰጥተውኛል። ከነሱ ቤት መውጣት መቼም አላስብም፣ ብቻ ውጭ ሀገር ካልሄድኩ በቀር። Writing in the margins of my mind all day. የገልሞ አደነጋገጥ ከዚህም በፊት ወረቀቱ ላይ የጻፈው ስም የግሌን ስም እንደሆነ አንዱ ማረጋገጫ ነው ማለት ነው። በእርግጥ ሁለቱም ደንግጧል። ገልሞ ደግሞ ሳያውቅ ነበር እዛ ጋር የግሌ ልብሷን ስትቀይር ዘው ብሎ የገባበት ማለት ነው። ይሄ ነገር ሁለቱንም ቢያስደነግጣቸውም ቀጣይ ገልሞ የሚያደርገው ከዛ ይወጣና ምናልባት የግሌን ይቅርታ ይጠይቃታል ማለት ነው። በእርግጥ የግሌ ራሱ ሰሞኑን ስታወራ ከአንዳንድ ሁኔታዎቿ ስንረዳ ለገልሞ ጥሩ አመለካከት እየኖራት ይመስላል ማለት ነው። አሁን ላይ ከዚህን ቀደም ስታደርግ በነበረው ትንሽ ለየት ባለ መልኩ ለገልሞ ታዝናለች። ስለሱ በልዩ ሁኔታ ታወራለች ማለት ነው። በተለይ አብርሽን ለማስቀናት ብላ ሳሎን ላይ እራት ጋብዣዋለሁ ከገልሞ ጋር የእራት ግብዣ አለን ብላ ገልሞን ራሱ የእራት ግብዣ ላይ ስትጠራ እሱ ደግሞ አብርሽን ለማስቀናት ለምን በእኔ ስሜት ትጫወቻለሽ? ለምን እኔን ትጎጂኛለሽ? አብርሽ ባለፈው ትህትናን ለማስቀናት አንቺን እንደዛ ስላደረገ ብቻ አንቺ ደግሞ ያንን ነገር ለምን እኔ ላይ ትደግሚያለሽ ብሎ ቅሬታውን ነግሯት ነበር። የግሌ ደግሞ ይሄ ነገር በጣም ተሰምቷታል። በጣምም ልቧን እየሰበረው ይመስላል። ለዛ ደግሞ ደጋግማ ገልሞን ይቅርታ ጠይቀዋለች። እንዴት እንደዚህ ያስባለሁ፣ እንዴት ስሜቱ ላይ እጫወታለሁ የሚለው ነገር ያ ነገር ትንሽ ተሰምቷት ነበር ማለት ነው። ይሄንን ነገር ደግሞ አድራም አሳላስላ በማግስቱ ጠዋትም ገልሞ ጋር ሄዳ ይቅርታ መጠየቋ ገልሞ ደግሞ የግሌ ምን አይነት የዋህ ሰው ነች፣ የዋህነት ስጋ ለብሶ ቢቆም አንቺን እንደሚመስል እርግጠኛ ነኝ ብሎ ስለ የግሌ የዋህነት እየጠቀሰ ነው ማለት ነው። ይሄ ደግሞ የሚያሳየው ወደፊት ምናልባት ሁለቱም አንድ ላይ ሊሆኑ እንደሚችሉ ነው ማለት ነው። በእርግጥ ገልሞ እሷን እንደሚያፈቅራት እሷን እንደሚወዳት አረጋግጠናል። ግን ደግሞ የግሌን እወድሻለሁ አፈቅርሻለሁ ብሎ መናገር አይችልም። ለምን ከተባለ እሷ እዛ ጋር አብርሽን አምርራ እንደምታፈቅረውና ከአብርሽ ውጪ ማንንም ወንድ አላየም ስትል ሁሌም ስለሚሰማ በዚህ መሃል ደግሞ እሱ ገብቶ አብርሽን ተይና እኔ እኮ አፈቅርሻለሁ እንዲህ እልሻለሁ የሚለው ነገር ምናልባት ራስ ወዳድነት ሊያስብለኝ ይችላል የሚለውን ነገር አስቦም ይመስላል ማለት ነው። በእርግጥ ይሄንን ነገር የሚያውቀው አብርሽ ብቻ ነው። ለምን ከተባለ ባለፈው ወረቀቱን ስላነበበ ማለት ነው። እሱ ያለውን ነገር ስለሚያውቅ ነው። የግሌን ራሱ እኔና አንቺ አንድ ላይ ልንሆን አንችልም፣ ይሄንን ነገር እሺ ልልሽ አልችልም፣ ልቀበልሽ አልችልም የሚለውን ነገር እሷ በቀልድ መልክ ስትነግረው እሱም በቀልድ መልክ እየነገራት የነበረው ማለት ነው። አሁን ደግሞ
የግሌ ራሱ ከአንዳንድ ሁኔታዎቿ ስንረዳ አብርሽ ላይ ተስፋ እየቆረጠች ይመስላል ማለት ነው። ከዚህም በፊትም እስከ መቼ ነው እሱን የምጠብቀው፣ እስከ መቼ ነው እሱን የምለማመጠው የሚለውን ነገር አንስታ ነበር። አዎ በእርግጥ ትወደዋለች፣ ታፈቅሯለች፣ ከሱ ጋር መሆን ትፈልጋለች። ግን ደግሞ እሱ እሷን ላያት አልቻለም። እሱ ትህትናን ብቻ ነው የሚለው፣ ትህትናን ብቻ ነው የሚከተለው። አይኑን ከትህትና ነቅሎ ወደ እሷ ሊያዞር አልቻለምና እሷ ደግሞ ይሄ ነገር ይበቃል ያለች ይመስላል። ለዛም ሊሆን ይችላል አሁን ላይ ከገልሞ ጋር ጥሩ ቀረቤታ እየፈጠረች ያለችው ማለት ነው። ይሄ ነገር ደግሞ ለገልሞ በጣም ጥሩ ሁኔታ እንደሚሆን ግልጽ ነው ማለት ነው። እሱ ያፈቅራታል፣ ይወዳታል። ከዚህም በፊትም ከትህትና ጋር ያወራው አንድ ነገር ነበረ። እኔ አንድ ያለኝ ተስፋ ፍቅር ነው፣ አንድ የማፈቅራት ሴት አለች፣ የኔ ተስፋ እሷ ብቻ ነች የሚለውን ነገር አንስቶ ነበር። እዚህ ጋር ደግሞ ከየግሌ ጋር አንድ ላይ ከሆኑና ፍቅር ከጀመሩ ወይ ደግሞ ትዳር ውስጥ ገብቶ ራሱ ከተጋቡ የገልሞ ህይወትም እንደሚቀየር ግልጽ ነው ማለት ነው። እሱ ቀን የሰራበትን ሁሌ ማታ እየጠጣበት እየሰከረ ነው ወደ ቤት የሚገባውና ይሄ ህይወቱ እንደሚስተካከልና መጠጣት መስከር የሚለውን ነገር ራሱ እንደሚተው ግልጽ ነው ማለት ነው። ያው ማንም ወንድ የሚወዳትና የሚያፈቅራት ሴት ይሄንን ነገር ተው፣ ይሄ ነገር መጥፎ ነው ብላ ስትነግረው እንደሚተው ገልሞም እዚህ ጋር የግሌ ይሄንን መጠጥ አቁም፣ እንዲያድርግ፣ አትጠጣ፣ አትስከር የሚለውን ነገር ከነገረችው ከአንዳንዴ እንደሚያቆም ግልጽ ነው ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ትህትና ነው። ትህትና አሁን ላይ አንድ እያነሳች ያለችው ሀሳብ ወደ አረብ ሀገር መሄድ አለብኝ የሚለውን ነገር ማንሳቷ አብርሽንም መድብልንም በጣም አስደንግጧቸዋል ማለት ነው። አሁን ላይ ሁለቱም ትህትናን ይፈልጓታል፣ ከሷ ጋር መሆን ይፈልጋሉ። ትህትና ደግሞ በግልጽ ፍላጎቷን አልተናገረችም። ከአብርሽ ጋር ነው የምሆነው ከመድብል ጋር ነው የምሆነው የሚለውን ነገር በግልጽ ለሁለቱም አልነገረቻቸውም እና ሁለቱም አሁን ላይ ትህትናን መፈለግ የሚለውን ነገር ቀጥሎበታል። ለዛም ነው አሁን ላይ ወደ አረብ ሀገር መሄድ አለብኝ የሚለውን ነገር ስታነሳ ሁለቱም በጣም የደነገጡትና አብርሽም በራሱ በኩል ቤተሰቦችሽ ያኔ ለዝናና አንቺን ወደ አረብ ሀገር ለመላክ ብሎ የተበደሩትን ገንዘብ እኔ እከፍላለሁ እሸፍናለሁ የሚለውን ነገር ሲያነሳ የነበረው መድብልም ያንን ነገር እከፍላለሁ እያለ ነውና ትህትና ደግሞ እነሱን ከማስቸግር ሄጄ በላቤ የቤተሰቦቼን እዳ በከፍል ይሻለኛል የሚለውን ነገር እያነሳች ነው ማለት ነው። እሷ ያው በእርግጥ እዳው ከተከፈለ በኋላ ከዛም በኋላ ቤተሰቦቼ እስከዛሬ የሰራሹ የት ነው ያለው የት ነው ያደረግሹ የሚለውን ነገር ሊጠይቁኝ ስለሚችሉ ሄጄ እዛው በሰራ ይሻለኛል የሚለውን ነገር አንስታለች ማለት ነው። ያው ቤተሰቦቿ ያኔ ዝና ትህትናን አግቶ ብዙ ገንዘብ እንደተቀበላቸውና ያላቸውን ንብረት ሽጦ እሱ ራሱ አልበቃ ብሎ ነው ከጎረቤት ገንዘብ ተበድሮ ለዝና ሲልኩ የነበረው ማለት ነው። አሁን ደግሞ አባቷ ታሞ ወደ አዲስ አበባ እየመጣ ነውና ለአባቷ መታከሚያ የሚሆን መድብል ሰጥቷታል። ከዛም በኋላ ቤተሰቦቿ አባቷ ሕክምናውን አግኝቶ ወደ ሀገር ከተመለሰ በኋላ አሁን ደግሞ የሰው እዳ የምንከፍለውን ገንዘብ ላኪ፣ ያኔ ላንቺ ብለን የተበደርነውን ገንዘብ ላኪ የሚለውን ነገር ከጠየቋት ያኔ ምንድነው እምላችሁ የሚለው ነገር ነው አሁን ላይ ትህትናን በጣም ያስጨነቃት ማለት ነው። አብርሽ ደግሞ እሷን ስለሚወዳት ስለሚያፈቅራት ከአጠገቡ እንድትርቅ ስለማይፈልግ ነው እዚህ ጋር እኔ ያንን እዳ ከፍላለሁ አንቺ ብቻ ከዚህ አትጂ የሚለውን ነገር ሲያነሳባት የነበረው ማለት ነው። መድብልም ይሄንን ነገር ማድረግ የለብሽም መሄድ የለብሽም በሚለው አሁን ላይ ስራ እንደሚፈልግላትና የሆነ ቦታ ሊያስቀጥራት እንደሆነ በስተመጨረሻም ትህትና ተስማምታለች ማለት ነው። ግን ደግሞ አንድ አሁንም እሷ ላይ ጥያቄ የሚፈጥርባት ነገር አለ። መድብል እዛ ጋር ራስሽን መቻል አለብሽ የሚለውን ነገር ማንሳቱ ማለት ነው። ራስሽን መቻል አለብሽ ማለት ከና አብርሽ ቤት ወጥተሽ እና አብርሽ ላይ ጥገኛ ከመሆን ወጥተሽ የራስሽን ቤት ተከራይተሽ ራስሽን ችለሽ ኑሪ የሚለውን ነገር ማንሳቱ ነው ማለት ነው። እሷ ደግሞ ይሄንን ነገር በሌላ መንገድ እየተረዳችው ያለች ይመስላል ማለት ነው። መድብል እሷ ቤት ተከራይታ ከወጣች እንደፈለገ ያገኛታል ከሷ የሚፈልገውን ነገር። ያ ማለት መድብል እሷ ላይ ሌላ ፍላጎት አሳድሮ እዚህ ጋር ደግሞ እሷን በውለታ ይዞ የእሷን ገላ ባለፈው አብርሽ እንደነገራት እንደዛ አይነት ፍላጎት ያለው ይመስላታል ማለት ነው። ይሄንን ነገር ደግሞ ልንል የቻልነው መድብል ይሄንን ነገር ሲያነሳ እሷ መደንገጧና ከዚህን ቀደምም ለምንድን የፈለግከው እኔ ለብቻ እንድወጣና ለብቻ እንድከራይ ለምንስ ነው ይሄንን ሀሳብ ያነሳው ብላ መድብልን ጠበቅ አድርጋ ጠይቃው ነበር። መድብል ደግሞ ምን አይነት ሰው እንደሆነ ከዚህም በፊት እኛ በብዙ ነገር አይተናል። እንደዚህ አይነት ታልካሻ ነገር የሚያስብ ሰው አይደለም። እሱ ደግሞ ይሄንን ነገር የነገራት ለሷ ጥሩ ነገር መልካም ነገር ከማሰቡ ነው። ያኔ ከነዝና ስር ለመሸሽ ነበር እና
አብርሽ ቤት የገባችውና አሁን ደግሞ ነገሮች ሁሉ ተቀይሯል፣ ነገሮች ሁሉ ተስተካክሏል፣ ራስሽን ችለሽ የራስሽን ኑሮ በራስሽ ኑሪ የሚለውን ነገር ነው እሱ እየጠየቃት ያለው ማለት ነው። እሷ ደግሞ ያንን ነገር በሌላ መንገድ እየተረጎመችው ነው ማለት ነው። በእርግጥ አሁን ላይ ከነ አብርሽ ቤት መውጣት የሚለውን ነገር ትታለች። እዛ ጋር መድብል እኔ ስራ ፈልጌ አስቀጥርሻለሁ የሚለውን ነገር ከነገራት በኋላ መድብል ያገኝላትን ስራ ትሰራለች። ከዛም በኋላ እነ አብርሽ ቤት እስከ መጨረሻው እኖራለሁ የሚለውን ነገር ነው ያሰበችው። ይሄ ነገር ደግሞ መድብልን ትንሽ አሳስቦታል ማለት ነው። እሱ አብርሽ ትህትናን እንደሚፈልጋት ያውቃል። እዛ ቤት ደግሞ እስከ መጨረሻው የምትኖር ከሆነ አብርሽ እሷን እስከ ወዲያኛው ይወስዳታል፣ የሱ ብቻ ትሆናለች የሚለው ነገር ትንሽ አሳስቦታል ማለት ነው። ይሄ ነገር እንዴት እንደሚሆን ባይታወቅም እዚህ ጋር ግን ትህትና ለሁለቱም ወንዶች የራሷን ውሳኔ መናገር አለባት ማለት ነው። ከአብርሽ ጋር መሆን ከፈለገች ከአብርሽ ጋር ግልጹን ነግራ ከሱ ጋር መሆን፣ ከመድብል ጋር መሆን ከፈለገች ለመድብልም ያለውን ነገር ነግራ ግልጹን ነግራ ከሱ ጋር መሆን ነው እንጂ በሁለቱም ወንዶች ስሜት እንደዚህ መጫወት ጥሩ አይደለም ማለት ነው። ሁለቱም ለሷ መልካም ናቸው። ሁለቱም እሷን ለማዳን ዋጋ ከፍሏልና እዚህ ጋር ደግሞ እሷ ላይ መቀየም የለባቸውም። በእሷ ማዘን ስላሌለባቸው እሷ የራሷን ውሳኔ በጊዜ ብትናገር ይሻላል ማለት ነው። ሌላው ነገር ደግሞ የተንከሲስና የመሳይ ነገር ነው። መሳይ አሁን ላይ በተለይ ጽጌ መታዛ ቤት መኖር ከጀመረች በኋላ በጣም ተቀይሟል፣ አኩርፏል ማለት ነው። ተንከሲስ ደግሞ አንድ ያላወቀው ነገር አለ። ጽጌ አሁን ላይ ከሱ ጋር ነው የምትኖረው፣ የሱ ክፍል ነው የምታድረው፣ ቀረጢጤ ውስጥ ወርቃለ አልማዝ አለ የሚለውን ነገር ነግሯታልና ምናልባት ጽጌ ሌሊት ተነስታ ይሄንን ነገር ልታየው ወይ ደግሞ በሆነ ስለታማ ነገር ቆርጣ ለማውጣት ልትሞክር ትችላለች ማለት ነው። ያ ማለት ተንከሲስ በተኛበት ሰዓት ይሄ ነገር ደግሞ ለሱ ትልቅ አደጋ አለው። ጽጌ አሁን ያንን ነገር አምና ነው እዚህ ጋር ከተንከሲስ ጋር መኖር ከተንከሲስ ጋር ፍቅር መቀጠል የሚለውን ነገር ያሰበችው ማለት ነው። ተንከሲስ ደግሞ ይሄ ነገር ያን ያክል ያሳሰበው አይመስልም ማለት ነው። ግን ደግሞ የጽጌ ከሱ ጋር መኖር የጽጌ ከሱ ጋር ማደር ምናልባት ለህይወቱ አደጋ ሊኖረው ይችላል ማለት ነው።